ባለፉት 3 አስርት ዓመታት ጅቡቲ የአፍሪካ ቀንድ የማይነካ የንግድ በርና የሀያላን ሀገራት ስትራቴጂካዊ መሸሸጊያ ሆና ቆይታለች። ይሁን እንጂ ዛሬ በ2026 ጅማሬ ላይ ሀገሪቱ ከዚህ ቀደም ገጥሟት በማያውቅ የታሪክ ማዕበል ውስጥ ትገኛለች። በአንድ በኩል የፕሬዝዳንት እስማኤል ኡመር ጊሌ የ26 ዓመታት አገዛዝ ወደ 6ኛ ዙር ለመሸጋገር እያደረገው ያለው የፖለቲካ ግብግብ፣ በሌላ በኩል ደግሞ የኢትዮጵያ አማራጭ ወደብና የባህር በር ፍለጋ የጅቡቲን የኢኮኖሚ የጀርባ አጥንት እንዳይሰብረው ተዘግቷል። በዚህም ጅቡቲ ከኢትዮጵያ የምታገኘው የቢሊዮን ዶላር ገቢ ቢቆም ምን ይፈጠራል? የአሜሪካና የቻይና ጦር ሰፈሮች በፈራረሰ ኢኮኖሚ ውስጥ እስከመቼ በሰላም አብረው መኖር ይችላሉ? በ2026 የሚካሄደው ምርጫ የጅቡቲ ሰላማዊ ሽግግር ወይንስ የመበተን መጀመሪያ ይሆናል የሚሉ አሳሳቢ ነጥቦች በተደጋጋሚ እየተነሱ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ ዛሬም እንደወትሮ የቀንዱን ጂኦፖለቲካዊ ትኩሳት ልንዳስስ መጥተናል። በዛሬው የሌጡ ንቅር ትንታኔያችን ከኢኮኖሚ ሞኖፖሊ መፍረስ እስከ ዕዳ ወጥመድ፣ ከሀያላን ሀገራት ፍጥጫ እስከ ውስጣዊ የጎሳ ፖለቲካ ድረስ ያለውን ስሱና ውስብስብ የጅቡቲ ሁኔታ በዝርዝር የምንመረምርበትን ዝግጅት ይዘንላችሁ ቀርበናል። አብራችሁን በመቆየት እንድትከታተሉን እንጋብዛለን። መልካም ቆይታ። ለ3 አስርት ዓመታት ያህል ጅቡቲ በአፍሪካ ቀንድ የኢኮኖሚ አውታር በተለይም በኢትዮጵያ ኢኮኖሚ ውስጥ የማይነካ የብቸኛ በር ስልጣን ነበራት። ይህ የበላይነት ግን ዛሬ ታሪካዊ ስጋት ተደቅኖበታል። ከ1990ዎቹ የኢትዮ ኤርትራ ጦርነት ጀምሮ ኢትዮጵያ የኤርትራን ወደቦች መጠቀም ስታቆም ጅቡቲ የኢትዮጵያን 95 በመቶ የውጭ ንግድ የሚተነፍስባት ብቸኛ ሳንባ ሆና ቆይታለች። ይህ ሁኔታ ጅቡቲን ጂኦግራፊያዊ ኪራይ እንድትሰበስብ አድርጓታል። ነገር ግን ይህ ሁኔታ የዛሬ 2 ዓመት ገደማ ኢትዮጵያና ሶማሊላንድ የመግባቢያ ስምምነት መፈራረማቸው የተሰማ ሰዓት፣ እንዲሁም ኢትዮጵያ አማራጭ የባህር በር ለማግኘት የምታደርገው ጥረት ጅቡቲን ስጋት ውስጥ ጥሏታል። ኢትዮጵያ በበርበራ በኩል አማራጭ በር ካገኘች ጅቡቲ የዋጋ ተመንን በብቸኝነት የመወሰንና በፖለቲካዊ ድርድር ወቅት ወደቧን እንደ መጫወቻ ካርታ የመጠቀም አቅሟ ስለሚዳከም ከኢትዮጵያ ታሪካዊ ጠላቶች ጋር መምከር መጀመሯ እየተዘገበ ነው። ጅቡቲ ከኢትዮጵያ የወደብ አገልግሎት በዓመት ከ1.5 ቢሊዮን ዶላር በላይ ገቢ እንደምታገኝ መረጃዎች ያሳያሉ። ይህም ከሀገሪቱ አጠቃላይ የሀገር ውስጥ ምርት ወይንም ጂዲፒ እጅግ ከፍተኛውን ድርሻ ይይዛል። ኢትዮጵያ 30 በመቶ የሚሆነውን ንግዷን በተለይም ደረቅ ጭነቶችና ለምስራቅ ኢትዮጵያ የሚሆኑ ምርቶችን ወደ በርበራ ካዞረች ጅቡቲ በዓመት እስከ 500 ሚሊዮን ዶላር ልታጣ ትችላለች። በተጨማሪም የወደብ ገቢ ብቻ ሳይሆን የጭነት መኪኖች አገልግሎት፣ የሆቴል፣ የጥገናና የሎጂስቲክስ ኩባንያዎች በሙሉ ስራቸው ይቀንሳል። ይህ ደግሞ በጅቡቲ ኢኮኖሚ ውስጥ ሰንሰለታማ ድቀት ወይንም ማልቲፕላር ኢፌክት ያስከትላል። ኢትዮጵያ በሶማሊላንድ የባህር ዳርቻ ላይ የጦር ሰፈር ለመገንባት ያላት በይፋ የማይነገር ፍላጎት ጅቡቲ በቀጠናው የነበራትን የጸጥታ ዋስትና ሚናም ይቀንሰዋል። እስካሁን ድረስ ኢትዮጵያ ለደህንነቷ ስትል ጅቡቲን መጠበቅና መደገፍ ግዴታዋ ነበር። አሁን ግን ኢትዮጵያ የራሷ የባህር ኃይል ካላት ለጅቡቲ ደህንነት የምትሰጠው ትኩረት ይቀንሳል። ይህም ለጅቡቲ የፖለቲካ ልሂቃን ትልቅ የስነ ልቦናና የስትራቴጂ ስብራት ነው። የጅቡቲ አዲስ አበባ የባቡር መስመርና ዘመናዊው መንገድ እስካሁን ብቸኛው ቀልጣፋ መስመር ነበር። አሁን ግን በዓለም አቀፍ የገንዘብ ተቋማትና በተባበሩት አረብ ኤምሬትስ ድጋፍ የሚገነባው የበርበራ ኮሪደር ከጅቡቲው መስመር ጋር ቀጥተኛ ፉክክር ውስጥ ይገባል። ጅቡቲ የገበያ ድርሻዋን ላለማጣት ስትል ዋጋ ለመቀነስ ብትገደድ እንኳን ይህ በራሱ ግን የሀገሪቱን ገቢ ይጎዳዋል። እናም ትንሿን ሀገር ስጋት ውስጥ እንድትገባ ያደርጋታል። በእነዚህ ምክንያቶችም የጅቡቲ ሞኖፖሊ ማብቃት ማለት ሀገሪቱ ለዓመታት የገነባቸውን የወደብ ኪራይ ኢኮኖሚ መሰረት ማናጋት ማለት ነው። ይህ ደግሞ የፕሬዝዳንት ጌሌን መንበር በቀጥታ የሚነቀንቅ ጉዳይ መሆኑ አይቀሬ ነው። ጅቡቲ ከኢኮኖሚ ቀውሱ ባሻገር በታሪኳ እጅግ ወሳኝና አደገኛ ወደሆነ የፖለቲካ ምዕራፍ እየገባች ነው። ይህ ምዕራፍ ለ26 ዓመታት ሀገሪቱን በብረት እጅ በገዙት ፕሬዝዳንት እስማኤል ኡመር ጊሌ ዙሪያም ያጠነጥናል። ፕሬዝዳንት ኡመር ጊሌ በ2026 በሚካሄደው ምርጫ ለ6ኛ ጊዜ ለመወዳደር ወስነዋል። ለዚህም እንዲመቻቸው በ2025 መገባደጃ ላይ በፓርላማ በኩል የአስገዳጅ የዕድሜ ገደብ ሕግን እንዲነሳ አድርገዋል። ይህ እርምጃ የሚያሳየውም ጊሌ ስልጣንን በሰላማዊ መንገድ የመልቀቅ ፍላጎት እንደሌላቸው ብቻ ሳይሆን ስልጣናቸውን ተገን አድርገው የሚኖሩት የንግድና የፖለቲካ ልሂቃንም ያለ እርሳቸው ህልውናቸው አደጋ ላይ እንደሚወድቅ ማመናቸው ነው።
የጌሌ ትልቁ ስጋት ግልጽ የሆነ ተተኪ አለማዘጋጀታቸው ነው። በቤተሰባቸው ውስጥ በተለይም ባለቤታቸው ካድራ መሐመድ ሃይድ እንዲሁም በወታደራዊው አመራር መካከል ከፍተኛ የጥቅም ሽኩቻ አለ። ጌሌ በድንገተኛ የጤና እክል ወይንም ከስልጣን በመነሳት ከፖለቲካው ቢገለሉ በጅቡቲ ውስጥ የሚፈጠረው የስልጣን ክፍተት ወደ ደም አፋሳሽ የእርስ በርስ ጦርነት ሊያመራ ይችላል። ይህ ስጋት ደግሞ በሀገሪቱ ያሉ የውጭ ሀገራት የጦር ሰፈሮችን ደህንነት ጭምር ጥያቄ ውስጥ ያስገባል። ነገር ግን አንድ ጉዳይ ደግሞ ልብ ሊባል ይገባዋል። ከጅቡቲ ህዝብ ውስጥ አብዛኛው ወጣት ነው። ጌሌ ለዓመታት የወደብ ገቢውን ለግዙፍ ህንፃዎች ግንባታና ለወታደራዊ ወጪዎች ሲያውሉት፣ በተራው ህዝብ ዘንድ ግን የኑሮ መሻሻል አልታየም። ይህም በወጣቶች ዘንድ ቁጣን ቀስቅሷል። የቁጣው ምንጭ ደግሞ 36 በመቶ የሚሆነው ወጣት ስራ አጥ መሆኑና ወጣቱ የኢትዮጵያን አማራጭ ፍለጋ በጅቡቲ መንግስት ድክመት እንደመጣ አድርጎ ስለሚመለከተው ነው። የኢኮኖሚ መዳከም ለመንግስት ድጎማ የሚውለውን ገንዘብ ስለሚቀንሰው በ2026 ምርጫ ወቅት ህዝባዊ አመጽ የመቀስቀስ እድሉ ከፍተኛ እንዲሆን አድርጎታል። ከዚህ ባሻገር የጌሌ የመጨረሻ ካርድ የውስጥ ተቃውሞን ለማርገብ የውጭ ጠላትን መፍጠር ሊሆን ይችላል። የኢትዮጵያንና የሶማሊላንድን የቀደመው ስምምነትና ሌሎች ኢትዮጵያ የምታደርጋቸው ሙከራዎች እንደ ሉዓላዊነት ስጋት አድርጎ በመሳል ህዝቡ በብሔራዊ ስሜት ከመንግስት ጎን እንዲሰለፍ የማድረግ ሙከራዎችም ሊስተዋሉ ይችላሉ። ይህ ስልት ግን ኢትዮጵያ በምላሹ የኢኮኖሚ እርምጃዎችን ለምሳሌ የወደብ አጠቃቀምን በፍጥነት መቀነስ ከወሰደች ጌሌን ይበልጥ ገደል ውስጥ ሊከታቸው የሚችል ጉዳይ ነው። ጌሌ በ2026 ስልጣን ላይ ለመቆየት የሚጠቀሙበት ካርድ መረጋጋት የሚመጣው በእኔ ብቻ ነው የሚል ነው። ሆኖም የኢኮኖሚው መሰረት መናጋትና የተተኪ ያለመኖር ጅቡቲን በጊዜ የተገደበው ቦምብ ወይንም ታይም ቦምብ እያደረጋት ይገኛል። በዲፕሎማሲው ዓለም የጠላት ወዳጅ ነው የሚለው ብሂል በጅቡቲና በሶማሊያ ግንኙነት ላይ በጉልህ እየታየ ነው። የኢትዮጵያ በሶማሊላንድ በኩል አማራጭ መፈለግና አሰብ ላይ ጥያቄ ማንሳት ጉዳይ ሁለቱን ሀገራት ባልጠበቀ ሁኔታ በአንድ ወገን እንዲቆሙ አድርጓቸዋል። ምንም እንኳ ሁለቱም ሀገራት ስምምነቱን ቢቃወሙም የመቃወሚያ ምክንያታቸው ግን ይለያያል። ሶማሊያ የዛኔውና ምናልባት ከእስራኤል እውቅና በኋላ ሊያገረሽ ይችላል ተብሎ የሚጠበቀው ስምምነት እንደ የግዛት አንድነትና የሉዓላዊነት ጥሰት ትመለከተዋለች። ሶማሊላንድን እንደ ግዛቷ ስለምታይ የኢትዮጵያ እውቅና የመስጠት ዝንባሌ ህልውናዋ እንደሚፈታተነው ታምናለች። ጅቡቲ ደግሞ ስጋቷ በዋናነት ኢኮኖሚያዊ ነው። ቀደም ሲል እንደተጠቀሰው የኢትዮጵያ ንግድ ወደ በርበራ መዞር ለጅቡቲ የገቢ ምንጭ መድረቅ ማለት ነው። በዚህ ምክንያትም ጅቡቲ የሶማሊያን የሉዓላዊነት ጩኸት እንደ ጋሻ በመጠቀም የራሷን የኢኮኖሚ ጥቅም ለማስጠበቅ እየሞከረችበት ትገኛለች። ፕሬዚዳንት ጌሌ ለዓመታት በሶማሊያ ፖለቲካ ውስጥ እንደ ሰላም አስከባሪና አደራዳሪ ራሳቸውን ሲስሉ ቆይተዋል። አሁን ግን ኢትዮጵያን ለመጫን ሲሉ የሞቃዲሾውን መንግስት በግልጽ እየደገፉ ነው። የሚዛኑ የሳተ ድጋፍም ጅቡቲ ቀደም ሲል የነበራትን የገለልተኛ አደራዳሪ ስም እያጠፋም ነው። ይህ የጅቡቲና የሶማሊያ ጥምረት ቀጠናዊ ፍጥጫውን አዲስ መልክ ሰጥቶታል። ሶማሊያ ከግብጽ ጋር ወታደራዊ ስምምነት ማድረጓ ጅቡቲን በሁለት እሳት መካከል ከቷታል። በአንድ በኩል ከኢትዮጵያ ጋር ያላትን የንግድ ትስስር እንዳይቋረጥ ትፈልጋለች። በሌላ በኩል ደግሞ ኢትዮጵያን ለመጫን የግብጽና የሶማሊያ መጠጋጋት እንደምቹ አጋጣሚ ትመለከተዋለች። ጅቡቲና ሶማሊያ በጋራ በመሆን የኢትዮጵያን የባህር ኃይል ምስረታ የቀጠናው ስጋት አድርገው ለዓለም አቀፉ ማህበረሰብ በማቅረብ ላይም እንደሆኑ ይነገራል። የጅቡቲና የሶማሊያ ትብብር በጽኑ ፍቅር ላይ የተመሰረተ ሳይሆን ከኢትዮጵያ በሚመነጭ የጋራ ስጋት የተፈጠረ ጊዜያዊ ጋብቻ ነው። ይህ ጥምረት በጅቡቲ ላይ የሚያመጣው ቀጣዩ ጫና ደግሞ ከቻይና ጋር ካላት የዕዳ ግንኙነት ጋር ይቆራኛል። ጅቡቲ ከቻይና ጋር ያላት ግንኙነት ባለ ሁለት ስለት ጎራዴ እየሆነባት መጥቷል። በአንድ በኩል ለዘመናት መሰረተ ልማት ግንባታ የረዳት የቻይና ብድር አሁን ግን የሀገሪቱን ሉዓላዊነት አደጋ ላይ የሚጥል የዕዳ ጫና ሆኖባታል። ጅቡቲ የውጭ ዕዳ በአሁኑ ወቅት ሀገሪቱ ጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ 70% በላይ ደርሷል። ከዚህ ውስጥ ደግሞ ከግማሽ በላይ የሚሆነው ወይንም ወደ 1.4 ቢሊዮን ዶላር ገደማ በቀጥታ ለቻይናው ኤግዚም ባንክ የሚከፈል ነው። ቀደም ሲል እንደተጠቀሰው የኢትዮጵያ ንግድ ወደ በርበራ መዞር ማለት ጅቡቲ ይህንን ዕዳ የምትከፍልበት ዋና የገቢ ምንጭ ይደርቃል ማለት ነው። በተጨማሪም በ2024 እና 25 መገባደጃ ላይ ጅቡቲ አንዳንድ የብድር ክፍያዎችን ማቋረጥ መጀመሯ የገንዘብ ቀውስ አፋፍ ላይ መሆኗን ያሳያል። በዓለም አቀፍ ደረጃ የቻይና የዕዳ ወጥመድ ዲፕሎማሲ ተብሎ የሚጠራው ስጋት በጅቡቲ ላይ ማንዣቧል። ጅቡቲ ዕዳዋን መክፈል ካቃታት ቻይና እንደ ስሪላንካው የሃምባንቶታ ወደብ ሁሉ የጅቡቲን ስልታዊ ወደቦች ለ99 ዓመታት ወይንም ለረጅም ጊዜ በሊዝ እንድትሰጣት ጫና ልታደርግ ትችላለች። ይህ ከተከሰተ ጅቡቲ በገዛ መሬቷ ላይ ያላትን የቁጥጥር አቅም ይዳከማል። የሀገሪቱ ዋና የኢኮኖሚ አውታርም በቤጂንግ እጅ ይወድቃል ማለት ነው። ቻይና በጅቡቲ የገነባቸው የዶራሌ ሁለገብ ወደብ የኢትዮጵያ አገልግሎት ዋነኛ ማዕከል ነው። ኢትዮጵያ በዚህ ወደብ ላይ ያላትን የጭነት መጠን መቀነስም ቻይናንም ይጎዳታል። ምክንያቱም ቻይና ብድሩ እንዲመለስላት የኢትዮጵያ ንግድ በጅቡቲ በኩል መቀጠል አለበት። በዚህም ቻይና በዲፕሎማሲው መስክ ኢትዮጵያ ሌሎች አማራጮችን ለማግኘት
የምታደርገውን ጥረት እንድትገመግም ጫና ልታደርግ የምትችለው የራሷን የብድር ዋስትና ማለትም ጅቡቲን ለማዳን ሲባል ነው። ከዚህ ባሻገር የቻይና ብቸኛው የባህር ማዶ ጦር ሰፈር በጅቡቲ መገኘቱ ለብድሩ ተጨማሪ ፖለቲካዊ ዋስትናን ይሰጣታል። ጅቡቲ ለቻይና አድዋን መክፈል ካቃታት ቻይና የጦር ሰፈሯን ለማስፋፋት ወይንም ተጨማሪ ወታደራዊ መብቶችን ለማግኘት እንደ ማካካሻ ልትጠቀምበት ትችላለች። ይህ ደግሞ አሜሪካን ክፉኛ የሚያስቆጣ እርምጃ ይሆናል። ይህም የጅቡቲ የኢኮኖሚ ህልውና በቻይና ምህረት ላይ እንዲወድቅ አድርጎታል። የኢትዮጵያ ንግድ ወደ በርበራ ወይም አሰብ መዞር ለጅቡቲ የገንዘብ ቀውስ ብቻ ሳይሆን ወደቦቿን ለቻይና አሳልፋ እንድትሰጥ የሚያስገድድ የጂኦፖለቲካዊ ሽንፈትም ሊሆን ይችላል። በሌላ በኩል ለአሜሪካ ጅቡቲ በዓለም ላይ ካሏት ስልታዊ የጦር ሰፈሮች መካከል አንዱና ዋነኛው የሚገኝበት ሀገር ናት። ሆኖም የኢትዮጵያና የሶማሊላንድ ስምምነት አሜሪካን በሁለት ቢላዋ መካከል የከተተ አስቸጋሪ ዲፕሎማሲያዊ ፈተና ሆኖባታል። አሜሪካ በጅቡቲ የምታስተዳድረው ካምፕ ሌሞኒየር ከ4000 በላይ ወታደሮችና ሰራተኞች የሚገኙበት በአፍሪካ ቀንድ ለሚደረጉ የጸረ ሽብር ዘመቻዎች በተለይም በአልሸባብ ላይ ለሚደረጉ ዘመቻዎች ዋና ማዕከል ነው። በጅቡቲ የኢኮኖሚ ውድቀት ወይንም የስልጣን ሽግግር ቀውስ ከተፈጠረ ይህ የጦር ሰፈር ደህንነቱ አደጋ ላይ ይወድቃል። አሜሪካ ጅቡቲ እንድትዳከም አትፈልግም። ምክንያቱም ደካማ ጅቡቲ ማለት ለሽብርተኞችና ለባህር ላይ ዘረፋ ምቹ ቀጠና ነች ማለት ነው። በተጨማሪም አሜሪካን ትልቁን እንቅልፍ የሚነሳት ጉዳይ ጅቡቲ በኢኮኖሚ ተዳክማ ለቻይና እጅ መስጠቷ ነው። ጅቡቲ ከኢትዮጵያ የምታገኘው ገቢ ከቀነሰ ለቻይና የምትከፍለው ዕዳ ስለሚከብዳት ለቤጂንግ የበለጠ ታማኝ ትሆናለች። አሜሪካ ይህንን የቻይናን የበላይነት ለመቀነስ ብትፈልግም ለጅቡቲ የሚሆን የኢኮኖሚ ምትክ ማቅረብ አልቻለችም። አንዳንድ የአሜሪካ ፖለቲከኞች የበርበራን ወደብ ወይንም ሶማሊላንድ እንደ አማራጭ ስልታዊ ቦታ ቢመለከቱትም በይፋ የሶማሊያን ሉዓላዊነት ላለመንካት ሲሉ ግን ውሳኔ ለመስጠት ተቸግረዋል። ነገር ግን እስራኤል የከፈተችው በር አሜሪካውያኑም ማንኳኳታቸው የሚቀር አይመስልም። አሜሪካ ከኢትዮጵያ ጋር ያላትን ታሪካዊ የጸጥታ አጋርነት ማደስ ትፈልጋለች፣ በተለይ ከሰሜኑ ጦርነት በኋላ። በሌላ በኩል ደግሞ የሶማሊያን መንግስት መረጋጋት ትደግፋለች። በኢትዮጵያና ሶማሊላንድ መካከል የሚደረገው ግንኙነት ከተቃወመች ኢትዮጵያን ታጣለች። ግንኙነቱን ከደገፈች ደግሞ ሶማሊያ ወደ ግብጽ ወይም ሩሲያ ልትዞር ትችላለች። ይህ መወዛወዝ ጅቡቲ አሜሪካን እንደ አስተማማኝ ከለላ እንዳታያትም አድርጓታል። ከዚህ በተጨማሪ ፕሬዚዳንት እስማኤል ኦመር ጊሌ ለስድስተኛ ጊዜ መወዳደራቸው ከአሜሪካ የዲሞክራሲ እሴቶች ጋር የሚጋጭ ይሆናል። ሆኖም አሜሪካ በጅቡቲ ላይ ጠንካራ የሰብአዊ መብት ጫና ብታደርግ ጊሌ አሜሪካን አስወጥተው ቻይናን ሙሉ በሙሉ ሊያቅፉ እንደሚችሉ ትሰጋለች። ስለዚህም አሜሪካ የጊሌን አምባገነንነት አይታ እንዳላየች ለማለፍ ተገዳለች። በሌላ በኩል ጅቡቲ በቀይ ባህር ላይ የነበራትን የብቸኛ በር ዝና እየቀነሰ የመጣው በሀያላን ሀገራት ማለትም በአሜሪካና በቻይና ፉክክር ብቻ ሳይሆን እንደ የተባበሩት አረብ ኤምሬትስና ቱርክ ባሉ ቀጠናዊ ሀያላን በሚደረግ የወደብ ፖለቲካ ፉክክር ጭምር ነው። ዩኤኢ እና ጅቡቲ የቆየና የሻከረ ግንኙነት አላቸው። ጅቡቲ በ2018 የዱባዩን የዓለም ወደቦች ድርጅት ወይንም ዲፒ ወርልድ ከዶራሌ ወደብ ስታባረር ዩኤኢ ቂሟን ለመበቀል ወደ ጎረቤት ሀገራት ፊቷን አዙራለች። ዩኤኢ በሶማሊላንድ የበርበራ ወደብን በሚሊዮኖች የሚቆጠር ዶላር በማልማት የጅቡቲ ቀጥተኛ ተፎካካሪን አድርገዋለች። ኢትዮጵያ ወደ በርበራ እንድትዞርም ዩኤኢ ከፍተኛ የዲፕሎማሲና የገንዘብ ድጋፍ ስታደርግ ቆይታለች። ይህ ለጅቡቲ ከጀርባ ሞጋት ሆኖባታል። በሌላ በኩል ቱርክ በሶማሊያ ውስጥ ትልቅ ወታደራዊና ኢኮኖሚያዊ ተጽዕኖ አላት። ቱርክ ከሶማሊያ ጋር ያደረገችውን የባህር ኃይል ጥበቃ ስምምነት የኢትዮጵያ ጥረቶች ለማክሸፍ ያለመ ነው። ጅቡቲ ከቱርክ ጋር ያላትን ግንኙነት በማጠናከር የዩኤኢና የኢትዮጵያን ተጽዕኖ ለመከላከል ትሞክራለች። ቱርክ በጅቡቲም ላይ ኢንቨስትመንት ያላት በመሆኑ ጅቡቲ ቱርክን እንደ መከላከያ ጋሻ ትመለከታታለች። በተጨማሪም ሳውዲ አረቢያ በቀይ ባህር ላይ የሌሎችን ሀያላን በተለይም የዩኤኢና የኢራን ተጽዕኖ እንዲያየላት አትፈልግም። ጅቡቲን በገንዘብ በመደገፍ እንዲሁም የራሷን የጦር ሰፈር በጅቡቲ ለመገንባት በማቀድ ጅቡቲ ሙሉ በሙሉ በቻይና ወይንም በተባበሩት አረብ ኤምሬትስ ቁጥጥር ስር እንዳትወድቅ ሚዛን ለመጠበቅ ትሞክራለች። በዚህም በአሁኑ ወቅት በቀይ ባህር ዳርቻ ላይ የሚካሄደው ፉክክር ወደ ወደብ ጦርነት ወይንም ፖርት ዋርስ ተብሎ ሊጠራ የሚችልበት ደረጃ ደርሷል። ጅቡቲ የነበራትን የበላይነት ለማስጠበቅ ትታገላለች። በርበራ በዩኤኢ ድጋፍ አዲሱ የንግድ ማዕከል ለመሆን ትጥራለች። አሰብ ወይንም ኤርትራ በዩኤኢ እና በሩሲያ ፍላጎት ምክንያት እንደገና የማገገም ዕድል እየታየበት ነው። ፖርት ሱዳን ደግሞ በሩሲያና በኢራን ፍላጎት ውስጥ ናት። ይህም ውጥረቱ እንዲያይል አድርጎታል።
ጅቡቲ ምንም እንኳን በውጭ ሀገራት ጦር ሰፈሮች የተከበበች የሰላም ደሴት ተመስላ ብትቀርብም በውስጧ ግን በማንኛውንም ጊዜ ሊፈነዳ የሚችል የጎሳ ፖለቲካና የማህበራዊ ፍትህ ጥያቄም አለ። የኢኮኖሚው መዳከም ደግሞ ይህንን የቆየ ቁስል እየከፈተው ይገኛል። የጅቡቲ ፖለቲካ በሁለት ዋና ዋና ጎሳዎች መካከል ባለው ስልጣን የመጋራት ሚዛን ላይ የተመሰረተ ነው። ኢሳ ወይንም ሶማሌ አንዱ ጎሳ ሲሆን የጎሳ ፕሬዝዳንት ጌሌ የሚወለዱበትና በፖለቲካውም ሆነ በንግዱ የበላይነት ያለው ነው። ሌላኛው አፋር ሲሆን በታሪክ በፖለቲካው የተገለልነን የሚል ቅሬታ ያለው ጎሳ ነው። ምንም እንኳን የጠቅላይ ሚኒስትርነቱን ቦታ ለአፋር ቢሰጥም እውነተኛ ስልጣን ግን በፕሬዝዳንቱ እጅ ነው። ይህም የኢኮኖሚው ገቢ ሲቀንስ በሀብት ክፍፍል ላይ የሚነሳውን ቅሬታ በቀጥታ ወደ ጎሳ ግጭት ሊቀየር ይችላል። በተለይም በ1990ዎቹ የነበረውን ፍሩድ የሚሰኘውን የአፋር አማጽያን ንቅናቄ ታሪክ እንደገና የማገርሸት እድል እንዲኖር ያደርጋል። ይህም በጅቡቲ የውስጥ ጎሳዎች ዘንድ የተለያየ ስሜትን ይፈጥራል። በጅቡቲ በኢትዮጵያና በሶማሊላንድ የሚገኙ ኢሳዎች በስምምነቱ ምክንያት የንግድ መስመሩ ከጅቡቲ ወደ በርበራ መዞሩ ጥቅማቸውን ሊነካው ይችላል። በኢትዮጵያና በጅቡቲ የሚገኙ አፋሮች የኢትዮጵያ መንግስት ከሶማሊላንድ ጋር መወገኑ የአፋርን ስልታዊ ጥቅም ይጎዳል ብለው ካመኑ በጅቡቲ መንግስት ላይ ያላቸውን ተቃውሞ ሊያጠነክሩ ይችላሉ። በጅቡቲ የስልጣን ሽግግር የሀገሪቱ መከላከያ ሰራዊት የሚጫወተው ሚናም ወሳኝ ነው። በጌሌ ቤተሰብ ውስጥ ያሉ ወታደራዊ መሪዎች ስልጣን ለመያዝ በሚያደርጉት ፉክክር ሰራዊቱ በጎሳ ተከፋፍሎ የእርስ በርስ ግጭት ውስጥ ሊገባ ይችላል። ከዚህ ባሻገር በሀገሪቱ ያሉ የውጭ ጦር ሰፈሮችም የራሳቸውን ጥቅም የሚያስከብር ወታደራዊ መሪ ለመደገፍ በሚያደርጉት ጥረት በጅቡቲ ሰራዊት ውስጥ መከፋፈል ሊፈጠር ይችላል። ይህም የወደብ ገቢ መቀነስ የሚያስከትል ሲሆን ይህ ሆነ ማለት ደግሞ በመንግስት ለወጣቶች የሚፈጠረውን የስራ ዕድል ይቆማል ማለት ነው። ይህም በጅቡቲ ከተማ የሚገኙ ሰፈሮች ለተቃውሞ ቅርብ ያደርጋቸዋል። ወጣቱ የወደብ ገቢው የት ገባ የሚል ጥያቄ በማንሳት በጌሌ አስተዳደር ላይ አመጽ ሊቀሰቅስም ይችላል። መንግስት ተቃውሞን በኃይል ለመጨፍለቅ የሚወስደው እርምጃ ዓለም አቀፍ ትኩረትን በመሳብ በሀገሪቱ የሚገኙ የውጭ ሀገራትን ዲፕሎማሲያዊ አቋም የሚፈትን ይሆናል። ጅቡቲ አሁን የቆመችው በታሪኳ እጅግ ፈታኝ በሆነው መንገድ ላይ ነው። የቆየው የወደብ አከራይ ሞዴል እያከተመለት መሆኑን ተረድታ ህልውናዋን ለማቆየት አዳዲስ አማራጮችን መፈለግ ግድ ይላታል። ይህም አዲሱ 2026 ዓመት የውሳኔ ዓመት ያደርገዋል። ከውሳኔዎቿ መካከልም ጅቡቲ ኢትዮጵያን በዲፕሎማሲያዊ መንገድ ከመጫን ይልቅ ወደ ጠረጴዛው በመመለስ አዲስ የንግድ ስምምነት ለማድረግ የሚያስገድድ ሊሆን ይችላል። ኢትዮጵያ በጅቡቲ ወደብ ላይ የባለቤትነት ድርሻ ወይም ኢኩዊቲ እንዲኖራት በማድረግም ኢትዮጵያ የራሷን ወደብ እንደምትጠቀም እንዲሰማት ማድረግ የስምምነቱ አካል ሊሆን ይችላል። ይህም የበርበራን መስፋፋት ሊያቀዘቅዘው ይችላል። ገበያዋን ላለማጣት የአገልግሎት ክፍያዋንም ከበርበራ ጋር በሚወዳደር መልኩ ዝቅ ለማድረግም ልትገደድ ትችላለች ማለት ነው። በተጨማሪም በወደብ አገልግሎት ላይ ብቻ የተንጠለጠለው ኢኮኖሚ ለድንገተኛ አደጋ ተጋላጭ መሆኑን ጅቡቲ ተረድታለች። በዚህም ምክንያት እንደ አሳል ሐይቅ ያሉ ተፈጥሮአዊ ሀብቶችን ለቱሪዝምና ለጂኦተርማል ኢነርጂ መዋል መጀመር እንዲሁም ጅቡቲ በባህር ስር በሚያልፉ የኢንተርኔት ኬብሎች ማዕከል በመሆኗ ቀጠናዊ የዳታና የቴክኖሎጂ ማዕከል የመሆን ህልሟን ማፋጠን ግድ ይላታል ማለት ነው። ጅቡቲ ዛሬ የቆመችበት አደገኛ መስቀለኛ መንገድ ለሀገሪቱ ብቻ ሳይሆን ለመላው አፍሪካ ቀንድ ትልቅ ትምህርት ያዘለ ነው። ለዓመታት በአንድ የገቢ ምንጭና በአንድ መሪ ዙሪያ የተገነባው የመረጋጋት ግንብ አሁን በጂኦፖለቲካዊ ለውጦችና በኢኮኖሚ ፉክክር ምክንያት እየተናወጠ ይገኛል። የኢትዮጵያ አማራጭ መፈለግና የ2026ቱ የስልጣን ሽግግር ፈተናዎች ጅቡቲን ወደ አዲስ ምዕራፍ እየገፏት ነው። ምርጫው ግን የጅቡቲ ልሂቃን እጅ ላይ ይገኛል። በቆየው የሞኖፖሊ አስተሳሰብ ቀጥለው ውድቀትን መጠበቅ ወይንስ ራሳቸውን ለውጠው ከጎረቤቶቻቸው ጋር በአዲስ መንፈስ ተባብረው የቀጠናውን የእውነተኛ ትስስር ማዕከል መሆን ምርጫው በእጃቸው ላይ ያለ ነው። ጅቡቲ ከቻይና የዕዳ ወጥመድና ከሀያላን ሀገራት ፍጥጫ ወጥታ ሉዓላዊነቷን የምታስከብርበት ብቸኛው መንገድ የውስጥ አንድነቷን ማጠናከርና ኢኮኖሚዋን ማዘመን ብቻ ነው። የ2026ቱ ንፋስ ወዴት እንደሚነፍስ አብረን የምናየው ቢሆንም አንድ እውነት ግን ግልጽ ነው። ጅቡቲ ከእንግዲህ ትናንት የነበረችውን ሀገር ሆና አትቀጥልም የሚለው የማያጠያይቅ ጉዳይ ሆኗል። ሰላም።